ጤና ይስጥልን እንዴት አላችሁ? ከፋና ሚዲያ ኮርፖሬሽን ፋና ወቅታዊ አንድ ድል መርሃ ግብራችን ጀምሯል። በዛሬው አንድ ድል ዛሬ ጀምሮ መከበር ስለጀመረው የኢትዮጵያ አየር ኃይል እንዲሁም ደግሞ በቅርቡ ግዙፍ ፕሮጀክትን በማስፋፊያነት ይዞ የመጣውን የኢትዮጵያ አየር መንገድን የሚመለከቱ ጉዳዮችን አስተሳስረን እንሄድባቸዋለን። እነሱን እየተመለከትን የምንቆየው እንግዳለኝ ከመሸጋገሪያ በኋላ መለሳለሁ። ስንታየው አባተ ተመልሰናል። ስለ አብሮነታችሁ አስቀድመን እናመሰግናለን። ከቴሌቪዥን በተጨማሪ በዲጂታል አማራጮች ሀሳብ አስተያየታችሁን ልታሰፍሩልን ልትመለከቱንም ትችላላችሁ። አስቀድመን እናመሰግናለን። ዶክተር ሰለሞን ግሩሙ የዛሬ እንግዳዬ ናቸው። እንግዳዬ ስለመጡ በጣም አመሰግናለሁ። እኔም ስለጋበዛችሁ በጣም አሪፍ አመሰግናለሁ። በጣም ጥሩ ተመልካቾቻችን፣ ዶክተር ሰለሞን ግሩሙ በኢትዮጵያ አየር ኃይል የአቪዬሽን ሕክምና ማዕከል ውስጥ በከፍተኛ የቴክኒክ ባለሙያነት እያገለገሉ ይገኛሉ። ለየት ያለ ነው ይሄ እሳቤውም ደግሞ አገልግሎታቸው ምንድነው? ከኢትዮጵያ የባህር በር ጥያቄ ጋርስ በምን ልክ ይገናኛል የሚለውን እየተመለከተ ነው የምንቆየው። ዶክተር በኢትዮጵያ የተለያዩ ዩኒቨርሲቲዎች ሲያገለግሉ እንደነበረ ፕሮፋይሉን እየተመለከትኩ ነበር። የተለያዩ ጽሁፎችን በመጻፍ እንደዚሁ እናቆታለን። የአቪዬሽን ሕክምና ባለሙያ ወይም ደግሞ የአቪዬሽን ስፔሻሊስት የሚል ሀሳብን ስናነሳ ምን ማለት ነው ከሚለው ብንነሳ ደስ ይለኛል። እንግዲህ ኢትዮጵያ ውስጥ እንደምታውቀው ብዙ አይነት የሕክምና ዘርፎች አሉ። በተለይ በከፍተኛ ይሄ የስፔሻሊቲ ዘርፎች የሚባሉት እና ይሄኛው የአቪዬሽን ሕክምና የሚባለው በተለይ በአቪዬሽን ኢንዱስትሪ ውስጥ ያሉትን ሙያተኞች በልዩ መልኩ የሚያክም ማለት ነው። ይሄ ማለት እንግዲህ በአቪዬሽኑ መስክ ውስጥ የአብራሪዎች አሉ፣ የበረራ ቴክኒሻኖች አሉ፣ እንዲሁም ደግሞ ሌሎች እነዚህ ካቢን ክሩ ምናምን ኤር ትራፊክ ኮንትሮል ብዙ ናቸው። ይሄ በአቪዬሽኑ መልክ ማለት ነው። ሌላው ደግሞ ስፔሱንም ያካትታል። አሁን በተለይ በአሁኑ ሰዓት ከአቪዬሽን ሕክምና ማልፎ ወደ ኤሮስፔስ ሕክምና ከፍ ብሏል እና እነዚህን ሁሉ አቅፎ ነውና ወደ ስፔሱ ሲሄድ ደግሞ በረራ ላይ እነዚህ የጠፈር አካባቢ የሚሄዱትን ሰዎች የቅድመ ጤና ምርመራቸውን በዛ ሰዓት የሚያጋጥሙ ጤና ችግሮች ካሉ ያንን ጤና መፍትሄ መስጠት፣ ከመጡ በኋላ ደግሞ የፖስት ወይ ደግሞ ከዛ ከተመለሱ በኋላ የሚደረገውን አጠቃላይ የነዚህን ሕክምና መከላከልን ሕክምናውን እንዲሁም ደግሞ አብሮ የተያያዙ ያላቸውን ነገሮች የሚያጠና አንዱ የሕክምና ዘርፍ ነው። በእኛ ሀገር ብዙ ባይታወቅም በሌላው ዓለም ግን በተለያየ ከድህረ ምረቃ ፕሮግራሞች ከሰርቲፊኬት ጀምሮ እስከ ፒኤችዲ ድረስ እስከ ስፔሻሊቲዎች ያሉና ይሄ ማለት ነው እንግዲህ አቪዬሽን ሕክምና በጣም ሰፊ ነው። ወይስ እንግዲህ ሌላ ጊዜ እናደርጋለን። ይሄ ይመስላል የእርሶ የቦርድ አባል የሆኑባቸውን ኮሚቴዎችና ተቋማት ጨምሮ እንዲህ አይነት ጉዳይ ላይ በትልቁ ዓለም ትኩረት ሰጥቶ እየሰራበት እንደሆነ የሚያመለክቱ ጉዳዮችን ስለተመለከትኩ ይሄንን የጠየቁት። ከዚህ ቀደም አንድ ጽሁፍ አውጥተው ነበር። በመግቢያ ላይ ለማንሳት እንደሞከርኩት ዛሬ የኢትዮጵያ አየር ኃይል 9ኛ ዓመት እየተከበረ ይገኛል። አርብ ጀምሮ እስከ መጪው ማክሰኞ አካባቢ ድረስ የሚዘልቅ በሀገር አቀፍ ደረጃ በትልቁ የሚከበር ነው። ከዚህ በፊት ጀምሮ በተለያዩ የሩጫ ወይም ደግሞ ሌሎች ስፖርታዊ ክንውኖችን ጨምሮ በተለያዩ መልኮች ሲከበር ነበር። አሁን ደግሞ የአየር ትርኢትን ጨምሮ የተለያዩ መርሃ ግብሮች ተካተውበት በድምቀት የሚከበርበትና የማጠቃላይ አይነት ቅርጽ ይዞ መጥቷል። በሌላ በኩል ደግሞ በሲቪሉ ስንሄድ ደግሞ ኢትዮጵያ አየር መንገድ ቢሾፍቱ ላይ በጣም ትልቅ ግዙፍ የኤርፖርት ግንባታ ፕሮጀክትን የጀመረበት ነው። በጣም ትልቅ ጉዳዮች ላይ ነው የምንገኘው ደግሞ ሀገራዊ ሁነቶች ላይና እነዚህን ሳስብ የእርሶ የጻፉትን መነሻ ብናደርገው ብዬ ነው። የኢትዮጵያ የባህር በር ጥያቄ በአንድም በሌላ ከየብሱ ጋር ብቻ ሳይሆን ከአስተማማኝ አየር ክልል ወይም ደግሞ የአየር በር የማግኘትም ጉዳይ ነው የሚል ሀሳብ አንስተዋል። ወደዛ ከመሄዳችን በፊት ግን የኢትዮጵያ አየር ኃይል 9ኛ ዓመቱ ላይ ይገኛል። የትውልድ ቅብብሎችን እያሳየን የሚገኝ ነው። የኢትዮጵያ አየር መንገድ ደግሞ በጣም ግዙፍ የሚባል እዛው ለኢትዮጵያ አየር ኃይል ዋና መቀመጫ ወይም ደግሞ መሰረት ወደ ሆነው አካባቢ ደግሞ ግዙፍ ፕሮጀክትን በአፍሪካም ቀዳሚ የሚያደርገው በአመት እስከ 110 ሚሊዮን መንገደኞች ማጓጓዝ የሚያስችል ፕሮጀክት አስጀምሯል። እርሶ የአቪዬሽን ባለሙያ እንደመሆኑ እንዴት ነው ይህንን ጉዳይ የሚመለከቱት? ምን አንድምታ አለው ከሀገር ብሔራዊ ጥቅምና ደህንነት አንጻር ስንመለከታቸው ሁለቱ ተቋማት የሚገኙበትን አሁን ስንመለከት? በጣም አሪፍ እንግዲህ ብዙ ነገር ገልጸሃል። ይህን እንግዲህ ከፍለን እንየው። ምክንያቱም አየር መንገዱ ለብቻ ነው፣ አየር ኃይሉ ለብቻ ናቸው። ሁለቱም ደግሞ በጣም እንቁ የሆኑ በጣም ለሀገራችን ከፍተኛ አስተዋጽኦ እያበረከቱ የነበሩ እያበረከቱ ያሉና ወደፊትም ደግሞ ብዙ ተስፋ ተጣለባቸው ናቸውና የፕሮጀክቱን ባስቀድምልህ እንግዲህ የኢትዮጵያ አየር መንገድ በአሁኑ ሰዓት ይህንን በጣም ግዙፍ ከዓለም አሉ ከሚባሉት አይነት ኤርፖርት እየገነባ ነው ያለውና ይሄ ትልቅ አንደምታ አለው ለኢትዮጵያ አቪዬሽን። እንግዲህ የኢትዮጵያ አየር መንገድ በአሁኑ ሰዓት
የአፍሪካ አንደኛ ምናምን የሚለውን አልፏል። አሁን ብዙ ጊዜ ከአፍሪካ አንደኛ ብለን ደረጃ እናወጣለን እንጂ የዓለም ተወዳዳሪ ከትልቆቹ አየር መንገዶች ጋር የተወዳደረ ያለ ነገር ስለሆነ ይሄ እንግዲህ በብዙ ሚዲያዎችም እንደሚገለጸው ያንን ነው አሁን ቢያንስ ቶፕ 20 ወይ ደግሞ ቶፕ 10 የዓለም አየር መንገዶች ውስጥ ለመግባት የያዘ ፕሮጀክት ነው። በእርግጠኝነት ደግሞ ይገባል። ምክንያቱም የአየር መንገዳችንን እንግዲህ አጠቃላይ አሰራሩ እየመጣ ያለው እድገት ከቴክኖሎጂ ጋር ያለውን ቅርበት ስናይ በተለይ እንግዲህ አሁን ካለው ደግሞ ኤርክራፍቶች በቦይንግ በኤርባስ ያዘዛቸውን አየር ኤርክራፍቶች ወይ ደግሞ አውሮፕላኖቹን ስናይ ያለምንም ጥያቄ በጣም እየቀደመውላ እንግዲህ ሌሎች ብዙ ኢንዱስትሪዎች ያሉ ኢትዮጵያ ውስጥና አየር መንገዱ እንግዲህ በጣም ጥሎ እየሄደ ነው እና እኔ በጣም ይሄ ትልቅ ኩራት ይሰማኛል በዛ መስክ እንዳለ ሰውና ይሄ ትልቅ አንደምታ ነው የሚሰጠው ለኢትዮጵያ አቪዬሽን አቪዬሽኑ ብቻም አይደለም። ምክንያቱም አየር መንገዱ የማይገባበት ዘርፍ የለም። ኢኮኖሚው ላይ በጣም ትልቅ ኮንትሪቢዩት እያደረገ ያለ ትልቅ በብዙ ቢሊየን እንግዲህ ገቢ የሚያስገኝ ነውና ይሄንን በዛ መልኩ ገነዘባለሁ። ስለዚህ አየር መንገዱ በጣም ትልቅ ችግር የሚፈታ ወይ ደግሞ የሀገራችንን ኢኮኖሚ ቡስት የሚያደርግ በጣም አክሰለሬት ወይ ደግሞ በፍጥነት የሚያሳድግ ፕሮጀክት ስለሆነ ያን ፕሮጀክት እንግዲህ በቅርበታችን መጥቷል እዛው ቢሾፍቱ ላይና ይሄ ትልቅ አንደምታ ትልቅ ትርጉም አለው ማለት ነው ለሀገራችን። ወደዛኛው ደግሞ ሲመጣ ወደ አየር ኃይሉ ሲመጣ እንግዲህ አየር ኃይሉ አንዱ የሀገራችን የሚሊተሪ መስክ ነው፣ አንዱ ክንፍ ነው። ይሄም በጣም እያደገ ያለ የሰው ኃይሉ የታጠቀው ትጥቅ ከቴክኖሎጂ አንፃር እንግዲህ እሱም ቢያንስ በ2022 በኢትዮጵያ ቁጥጥር በ2030 ላይ ቢያንስ ከአፍሪካ አሉ የሚባል አየር ኃይል ለመሆን ነው። አሁንም በጣም እንቁ አየር ኃይል ነው ታሪኩም እንደሚያስረዳው። አሁን ደግሞ ይሄንን ለማሳየትና ዓለም ያንን እንዲገነዘብ አንድን ነገር ደግሞ የማድረግ ብቃቱን እንግዲህ አየር ኃይል ሲባል ከሁሉም በተለይ ከኢትዮጵያ ታሪክ ጋር በጣም ቁርኝት ያለው ነው ከምስረታው ከ1928 ጀምሮ ማለት ነውና ያንን የኢትዮጵያ ሕዝብ ሊያየው ነው። ኩራት ነው፣ አለኝታ ነው፣ ትልቅ የራስ መተማመን የሚሰጥ አየር ኃይል ስለሆነ ያ እንግዲህ እንደዚህ ሳይሆን ይታያል። ሲታይ ደግሞ ይዛኔ ሁላችንም አብረን እናያለንና ግን ዘሆል ሁለቱም ትልቅ የሀገራችን የአቪዬሽን ተቋማት በጣም እየመነደጉ እያደጉ በሁሉ መስክ በጣም ትልቅ ኩራት የሚሰጡ ናቸውና በዚሁ ቀጥሎ ምናያቸው ይሆናል። የኢትዮጵያ አየር ኃይል 90ኛ ዓመትን ታሳቢ ስናደርግ ብዙ ትርጉሞች አሉት። 90 ዓመት ወደ ኋላ ተመልሶ ማክበርን ከዚህ በፊት 88 እና 89ኛውም ሲከበሩ የነበረውን አቅም አሳይቶናል። የኢትዮጵያን ብሔራዊ ደህንነትና ሉዓላዊነት በማስጠበቅ በኩል ደግሞ ትልቁ ሚና የተጫወተን ኢትዮጵያ በተወረረችበት ጊዜ የቅርቡም ረዘም ባለው ጊዜም ስንመለከት ጨዋታ ቀያሪና የኢትዮጵያን ሉዓላዊነት በማስጠበቅ በኩል ትልቁ ባለውለታ ተቋማችን ነው። እንኳን አደረሳችሁ ማለት እንወዳለን በዚሁ አጋጣሚ መላው ኢትዮጵያውያንን። የባህር በር ጥያቄ አስተማማኝ የአየር ክልል ወይም ደግሞ የአየር በርም የማግኘት ጥያቄ ነው። ስለዚህ የባህር በር ስንል ስለ የብሱ ብቻ እያወራን አይደለም የሚል መከራከሪያና ሀቲት አስቀምጠው ይቻለው የብሱንና አየሩ ምን አገናኛቸው የሚል ጥያቄ ማንሳት ወደድኩ። በጣም ማለት ይሄ በጣም ጥሩ ጥያቄ ነው። እንግዲህ አየር ኃይላችን እያደገ ነው ስንል እድገቱን የሚመጥን ነገሮች ያስፈልጉታል። በመጀመሪያ ደረጃ ምን አገናኘው ላልከው ጥያቄ እንግዲህ የባህር በር ጥያቄ ነው ኢትዮጵያ ይዛ ያለችው ጥያቄ ሳይሆን የነበራትን የባህር በር የማስመለስ ጥያቄ ነው። የነበራት የራሷ አንዱ ሀብት የነበረው ማስመለስ ነውና አሁን ብዙ ጊዜ ምድር ላይ ስናይ በምድር በር ብቻም ሳይሆን ያ አየርን ይጨምራል። ይሄንን ስንመለከት ኢንተርናሽናል ህጎችን ማየት ግዴታ ነው። መጀመሪያ ላይ እንግዲህ ከምድር በላይ ያሉት የአየር ክልሎች የዛ ሀገር አንጡ ሀብት ናቸው። እስከ ድረስ በተለይ ይሄ የዓለም ህግ የሚያስቀምጠው ይሄ 1919 የፓሪስ ፕሪንሲፕል የሚባል አለ። ይሄ ምን ብሎ አስቀምጦታል? ከአንደኛው ዓለም ጦርነት እንዳለቀ ማለት ነው። የአንድ ሀገር ቴሪቶሪ ወደ ላይ ቨርቲካሊ እስከ 62 ማይልስ ወይ ደግሞ 100 ኪሎ ሜትር ድረስ የዛ ሀገር ሀብት ነው። እሱ ሀገር ነው ማለት ነው የሚያስተዳድረው። ከዛ በኋላ ወይ ደግሞ እነዚህ ሄርዝ አቶሞስፌር እና አውተር ስፔስ የሚባል አለ። እሱን ካለፈ በኋላ ነው የሁሉ ወይ ደግሞ የኢንተርናሽናል የሚባለው። ስለዚህ እኛ የባህር በር የለንም ማለት በዚህም እስከዛ ድረስ የኛ አይደለም ማለት ነው። በሌላ ምንም እንኳን እንግዲህ ህጎች አሉ ይሄን የሚፈቅዱልን። ይሄን ለምሳሌ አንድ ሀገር
ለምሳሌ 1965 አካባቢ የወጣው የኮንቬንሽን ኦን ላንድ ሎክድ ስቴትስ የሚል አለ የትራንዚት ትሬዱ 1982 አካባቢም ዩኔስኮ ወይ ደግሞ የተባበሩት መንግስታት ያወጣው የባህር ህጎች አሉ እነዚህ አንድ ሀገር በተለይ እነዚህ የባህር በር የሌላቸው ሀገሮች እንድትጠቀሙ ይፈቅዳል ሲፈቅድ ግን እሱ የሚወሰነው በዛ ሀገር ቴሪቶሪ ወይ ደግሞ በሁለቱ ሀገር ግንኙነት ላይ ተመስርቶ ወይ ደግሞ የነዛ መልካም ፍቃደኝነት ማለት ነው መልካም ፍቃድ ካልሆነ በዛ አየር ክልል መከልከል ይችላሉ ማለት ነው ህጉ ቢፈቅድለትም ያኛው በጣም ሊሚትድ ነው እና ይሄ እንግዲህ ኢትዮጵያ ባህር በር አልባ መሆኗ ባህር በር የላትም ማለት ይሄንንም ከልክሎናል ማለት ነው አሁን እንግዲህ ይሄ ደግሞ ምንድነው አሁን ቅድም ያነሳው ወደ ላይ ነው ወደ ውሃ እንግዲህ የዓለም አቀፍ የውሃ ክፍል የሚባሉ አሉ ኢንተርናሽናል ዋተርስ የሚባሉ አሉ ይሄም ደግሞ አንድ ሀገር ለምሳሌ የዋተር ኮሪደር ወይ ኮስታል ኮሪደር ያላቸው ደግሞ እስከ 22.2 ኪሎ ሜትር ደግሞ የዛ ሀገር ነው ስትበር ለምሳሌ አንድ የኛ አየር መንገድ ወደ ሀገር ሲበር ወደ ዓለም አቀፍ ውሃ ክፍል ለመግባት የሆኑትን ሀገር 22 ኪሎ ሜትር 22.2 አልፎ ነው ማለት ነው የሚሄደው ከፍታውን ከመያዙ ወይም ደግሞ የዓለም አቀፉን ከፍታ ከመያዙ በፊት በሆነ ጎረቤት ወይም ደግሞ በሆነ ሉዓላዊ ሀገር ግዛት ተደርጎ በሚታሰብ ክልል ውስጥ ይበራል ነው አይደል ይበራል ማለት ነው በሮም ያን ውሃ ለመያዝ የዛን ሀገር ለምሳሌ በጅቡቲ ሲበር የጅቡቲ የውሃ ዳሩ አለ ከውሃ ዳሩ እስከ 2.2 የጅቡቲ ነው ከዛ በኋላ ነው ኢንተርናሽናል እንትመገባውና የማንም አይደለም ተብሎ የምታሰበው እስከዛ ድረስ የራሱ ነው ማለት ስለዚህ ኢትዮጵያ ባህር አልባ ሆነች ማለት ወደ ላይም ወደ ጎንም የአየር ክልሏ ኦሬዲ የተገደበ ነው ማለት በተለይ በምን በሚበርበት ሀገር ወይ ደግሞ የጎረቤቶቻችን መልካም ፍቃደኝነት ላይ የተመሰረተ ነው እንጂ ሙሉ መብት የለንም ምንም እንኳን የዓለም ህግ ያንን ቢያስገድድ ማለት ነውና መጀመሪያ በዚህ ነው ምብራራውና የባህር በር የለም ማለት የአየር ግድባችን የአየር ክልላችን የለንም እንደማለት ነው በሌላ ምክንያቱም ይሄ እንግዲህ እንዴት ይታሰባል ለምንድን ነው ያልኩት በኋላ ምናልባት እንመጣበት እንችላለን ተከልክሎም ስላየን ማለት በታሪክ ሌሎች ዓለሞችም ተከልክሎ አድርጓል ኢትዮጵያም ለምሳሌ ከኢትዮ ኤርትራ በኋላ የኢትዮጵያ አየር መንገድ በራሷ ላይ እንዳይበር አድርገዋለች ለምሳሌ ስለዚህ ያለ ምንድነው ያንን መብት ተጠቅመው ነው ማለት ነውና እንዲህ ስለምብራራ ነው እኔም ያንን ጽሁፍ ለመጻፍና ቢያንስ የዓለም ህዝብን ኢትዮጵያኖችም ምክንያቱም ይሄን ጥያቄ እንግዲህ አሁን የመኖር ጥያቄ ነው ከሀገራችን ድገት ጋር የግድህን ለማስቀጠልና የህዝቡን ፍላጎት እና ብሔራዊ ጥቅማችን ለማስከበር ይሄ አስፈላጊ ተብሎ ስለተከደበት ያንን ጭምር አስተውሎ ሰው ጥያቄያችንን ወደፊት ገፍተን የባህር በራችንን የማስመለስ ጥያቄ መግፋት አለበት ብዬ ስላሰብኩ ነው የጻፍኩት ማለት ነው ግን ይሄ ዲስኮርስ ወይም ደግሞ ርዕሰ ጉዳይ በዚህ ልክ ታይቷል ብለው ያስባሉ ምክንያቱም ኢትዮጵያውያን የባህር በር ጥያቄን እያሰብን ያለ ነው ከየብሱ ጋር ወይም ደግሞ የኢትዮጵያን ደረቅ መሬት ወይም ደግሞ የመሬት ክፍል ከውሃ ጋር የማገናኘት ጥያቄ ከዚህ በፊት ስለነበራት በተለይ በአሰብ በኩል ከአንድም ሁለት መውጫ በሮች የነበሯት ታላቅ ስልጣኔ የነበራት ሀገር ስለሆነች ከምድሩ ጋር ነው የማያያዝ ነገር ያለው እንጂ አንዳንዶች ከ62 እስከ 100 ማይልስም ጭምር ያደርሱታል ከ100 ኪሎ ሜትርም ትንሽ የማሻገር ነገርን የተመለከቱት ነበር ጽሁፎች ኤግዛክትሊ ወይም ደግሞ በዓለም አቀፍ ህግ ይሄ ነው የሚባል ቆረጥ ያለ ነገር የለውም መነሻው 62 ይላል እስከ 100 ደግሞ የሚለጥጡት አሉ እሱ እንግዲህ የተለያዩ ሀገራት የሚያስቀምጧቸው መከራከሪያዎች ሊኖሩ ይችላሉ የመደራደር አቅማቸውም እዚህ ላይ ተጽዕኖ ሊፈጥር ይችላል ብዬ አስባለሁ ግን አጠቃላይ የባህር በር ጥያቄያችንን አስተማማኝ የአየር ክልል ከማግኘት ጋር አስተሳስረን እየተመለከትነው ነው ብለው ያስባሉ ምንድነው መስራት የሚጠበቀው ይሄንን ለዓለም አቀፉ ማህበረሰብም ለኢትዮጵያውያንም በማስረዳት በኩል ትንሽ የሚቀረን መስሎ ስለተሰማኝ ነው አዲስ ነገር ነው ይሄኛው መከራከሪያና እይታ በትክክል ላንተ ጥያቄ እየታየ አይደለም የምድሩን ሲያይ እንግዲህ ምናልባት በውስጥ አዋቂነት ይሄን የምረዳ ሊኖር ይችላል ግን የባህር በር የለንም ማለት የአየር ክልልም የለንም ብሎ ገፍቶበት አብዛኛው ሰው ያስባለው የሚለውን ምናልባት እንግዲህ ሌላ አይነት ጥናትን ይፈልጋል እኔ ግን እስከሚገባው በእኔ ምልከታ ግን ብዙ ሰው ይሄን አያየው ለምንድን ነው የማያየው እንግዲህ ይሄ የትኩረት ጉዳይ ነው የባህር በር በርግጥ ምንድነው የአየር ክልልን ለማስመለስ የባህር በር ጥያቄን ማስመለስ ነው ያን ከመለስ ያንን መለስ ግን ኢንዳይሬክትሊና ማለት በዚህኛው ሊፈታ ይችላል ዘሆል ግን ዓለም አቀፍ እንትኖችም አላዩ እንግዲህ አቪዬሽን ደግሞ ኢንተርናሽናል ነው ማለት እነዚህ የአቪዬሽን መስኮች ከሚሊተሪ ውጪ ያሉት ያው ኢንተርናሽናልም በጣም ኢንተግሬትድ የሆነ ስለሆነ እንግዲህ ጥያቄው አሁን ምናልባት ለምንድነው እንግዲህ የዛ የጎረቤቶቻችን መልካም ፍቃድ ለምሳሌ እንግዲህ
ያን እስከፈቀዱና እስከበረርን ድረስ ችግሩን በደንብ ስላላየ ነው ሰው ላይ ገነዘበው ይችላል። ግን እንግዲህ እንደምታውቁ የአፍሪካ ቀንድ በጣም አስቸጋሪ ቦታ ነው። ሱዳን ብታይ ከ2023 በውጪዎቹ ጀምሮ በእርስ በርስ ጦርነት ችግር ላይ ነው የወደቀችው። ስለዚህ አየር ክልሉም እንትን አይደለም፣ ይሄ በጣም አስተማማኝ አይደለም። የተፈቀደ እንኳን ቢሆን ደህንነቱ የተጠበቀ አይደለም፣ ይከፈታል፣ ይዘጋል። ስለዚህ ዋስትና የለህም ማለት ነው። ኤርትራ እንደምናውቀው ነው፣ እሱን አንነጋገርም። ለምሳሌ አንደኛው እንግዲህ ሰፊ ቦታ ያለችው ጎረቤታችን ያለችው ሶማሊያ ነው። ሶማሊያ ደግሞ እንደምታውቀው በጣም ፍራግመንትድ የሆነ ሪጅን ነው። የራስ ገዞች እየወጡ ያሉበት ቦታዎች ስላለ ይሄም ራሱ በአንድ ኢንቴግሪቲ የማይተዳደር ሀገር ነውና እነዚህ ሁሉ ችግሮች ከፍቶ ወደፊት ቢመጡ አየር ክልላችን ምክንያቱም እኛ ስለሌለን የባህር በር ስለሌለንና የአየር ክልላችን የተገደበ ስለሆነ ችግሩ ያኔ ይታይ ነበር ስላልታየ ነውና ምንድነው እንግዲህ ይሄንን ጥያቄ ለዓለም ህዝብም ተገንዝቦ የኛ ህዝብም በደንብ ትኩረት ሰጥቶ አስፈላጊነቱ ሞር እንዲረዱት የሚያስፈልግ ግን እንዳልከው በደንብ ያልተነሳ ቦታም ስለሆነ ነው ያንኔ ጽሁፌንም የጻፍኩበት ምክንያት ማለት ነው። የኢትዮጵያ የባህር በር አልባነት ጉዳይ ከዓለም አቀፉ የአቪዬሽን ህግና ስምምነቶች አንጻርስ እንዴት ሊፍታታና ሊብራራ ይችላል የሚለውን ነገር ደግሞ ብናስከትል ጥሩ ይመስለኛል። በትክክል ያው ቅድም አንስቼ ይችላልው እንግዲህ አሁን የዓለም አቀፍ የአቪዬሽን ህጎች በተለይ አብዛኛውን ነገር አካቶ የመጣው ይሄ የቺካጎ ኮንቬንሽን የሚባለው 1944 ከዛ 47 አካባቢ ሙሉ በሙሉ ስራ ላይ የዋለው ነውና እነዚህ እንግዲህ ቅድም እንዳልኩ እድሉን አሁን ቅድም ባነሳው ውስጥ ሆኖ በተባበሩት መንግስታት የባህር አልባ ሀገሮች ውስጥ ሆኖ እድል ይሰጣል። ቅድም እንዳነሳው እድሉን ብሰጥህም ግን የዛ ሀገር የጎረቤት ሀገር መልካምነት ላይ የተመሰረተ ዲል ማድረግ አለብህ ማለት ነው። ከዛ ሀገሮች ጋር ዲል ማድረግ መቻል አለብህ። ለምሳሌ ዲል ማድረግ ያ ሀገር ካልፈቀደ ዲል ካላረገ ምንም መብት የለህም ማለት ሊከለክል ይችላል። ምንም ተጠቅሞ ያን ኢንተርናሽናል ህግን ተጠቅሞ ስለዚህ በዚህ ልክ ነው መታየት አለበት። አሁን የሆነ መንገድ ስትሄድ አንተ መንገዱ እኮ የሆነ ሰው ሲከፍትልህ ስትሄድና መንገዱ የራስ የሆነ ስትሄድ እኩል አይደለም። መንገዱን ሲከፍትልህ ብዘጋብህ መሄጃ የለህም ማለት ነው። ስለዚህ ባህር በር አልባ ሆነን እንደኖርን ሁላ የአየር ክልላችንም በዛ መልካም ምናልባት እንግዲህ ይሄ የአቪዬሽን ህጎቹ ስለሚፈቅዱና ገፍቶበትም ስላልሄዱ ነው። ይሄ ግን እንዴት መታየት አለበት? እነዛ ሀገሮች አንዳንዴ የዲፕሎማቲክ ግንኙነት በተለያዩ በጥቅም ምክንያት ሊዛባ ይችላል። ሌላ ደግሞ ሳክሽኖችም ሊኖሩ ይችላሉ። እነዚህ ማዕቀቦች ሊኖሩ ይችላሉ። እነዛ ሀገሮች ላይ ሌላ ሀገርም ማዕቀብ በተለይ እንግዲህ ያደጉት ሀገሮች ማዕቀብ ቢጥሉ ግንኙነትን እንትን ቢያደርግ ሊፈታተነው ይችላል ማለት ነው። ስለዚህ አሁን ኢንተርናሽናል ህጎቹ ምንም እንኳን በፈቅዱልህና እየበረርን ቢሆንም 100% ግን አስተማማኝ የሆነ ከራሳችን ከአየር መንገዱ እድገት ጋር በተለይ የሚሄድ አይደለም ማለት ነው። ያ ምክንያቱም የለንምና በዛ መሰረት ነው ምራራ ምንም አለ ቢባልም ግን እንዳለ አይቆጠርም። የመልካምነት ወይ ደግሞ የጎረቤት ሀገሮቻችን እኛን የሚያዋስኑት መልካምነት ላይ የተወሰነ ነው ማለት ነው። የአየር ክልላችን እንግዲህ ያ ህጉ ኢንተርናሽናል ህጉ እንደዛ ነው አስቀምጦ ያመጣው። እነሱም ብሉ መብታቸው ነው እንግዲህ አንዳንዴ ተከራክረ ወይ ደግሞ ዲል አድርገህ በተባበሩት መንግስታት ወስደ ምናምን የምታስፈቅድበት ሁኔታዎች ሊሆኑ ይችላሉ። ያን ድግ ተጠቅመ ይሄም ሌላ ችግር ነው። ምክንያቱም አየር መንገድ 2-3 ቀን አይበርም ማለት ምን አይነት ኢኮኖሚያችንን የሀገሪቷን ኢኮኖሚ ሊፈታተን እንደሚችል መገንዘብ ስለሚቻል ማለት ነው። ቀደም ብለው ከአነሱት ጋር የሚያያዝ ጉዳይ ነው ማነሳው። የጎረቤት ሀገራት ዓለም አቀፍ የአቪዬሽን ህግን በመጠቀም ገደቦችን ቢጥሉብን የኢትዮጵያ አየር መንገድ ፈተና ላይ ይወርቃል። በአፍሪካ ያለውን እንቅስቃሴ አጠቃላይ የኢትዮጵያ አየር መንገድ እንቅስቃሴ የቀዳሚነቱ ብቻ ሳይሆን አጠቃላይ ህልውናውን ጭምር ጥያቄ ውስጥ የሚከተው ነው የሚል ሀሳብ አንስተው ተመልክቻለሁ። ከዚህ ቀደም በነበሩት ጽሁፎ ወደ ምክር ሀሳቦችም ለመመለስ እንሞክራለን ወደ ኋላ ላይ። ግን ይሄ ነገር አንድ እንትን እያስታወሰኝ ነበር። ይህን ጽሁፍ ሳነብ የሁለተኛ ዲግሪያችንን በፖለቲካል ሳይንስና ዓለም አቀፍ ግንኙነት ስንማር ትልቅ መከራከሪያ ተነስቶ ነበር። በተለይ ከባህር በር ጋር በተገናኘ የኢትዮጵያ ባህር በር አልባ መሆኗ የተጠቀመች ያለችው የጎረቤት ሀገራትን የባህር በርና ወደ ሀገር ውስጥ ነው ወደ ሷሎ አለ ግዛት ለመግባት የሆኑ ሀገሮችን አቋርጣ ትመጣለች። እሱ በስምምነት ላይ የተመሰረተ ነው እንጂ ሁሉም አምፀው እምቢ ቢሉ ምንድነው የሚሆነው የሚል ጥያቄ ተነሳና እንዴ ይሄማ ሟርት ነው አይነት ነገር እና ብዙ ክርክሮች ተነሱ። ብቻ ማለት አይሆንም ሊባል አይችልም። አሁን ባለው የዓለም አቀፍ የፖለቲካል ኢኮኖሚ ውስጥ
ስንመለከት ብዙ ፍላጎቶች በጣም የበዙበት በተለይ ደግሞ እኛ የምንገኝበት የአፍሪካ ቀንድ በጎም ብቻ ሳይሆን ክፉንም ማሰብና ነገን ዛሬ መስራት በእጅጉ የሚያስፈልግ መስሎ ይሰማኛል። የዛን ሰዓት የነበረው ክርክር በጣም አጓጊ ነበረ። ብዙ ጊዜ አስታውሰዋለሁ እሱን ክርክራችን። ስለዚህ በዲፕሎማሲ ትልቅ መደራደሪያን መገንባትና አቅምን ማሳደግ ትልቅ መፍትሄ ሆኖ ይመጣል። የኢትዮጵያ አየር መንገድ ደግሞ ትልቁ የኢትዮጵያ የመደራደሪያ ያጣችውን የባህር በር ጭምር በአየር ደግሞ እያስመለሰና ገቢዋንም የገቢ ወጪ ንግዱን ሚዛን ለማስጠበቅ ትልቅ ጥረት ከሚያደርጉ ግንባር ቀደም ተቋሞቻችን መካከል እንደሆነ እናስታውሳለን እና እርሱ ይሄኛውን ሲጽፉ የአየር ክልሉንም ጉዳይ ከዛ ጋር አያይዘውታል። አይመጣምን ትተሽ ይመጣልን ያጅም የሚለው ነገር እዚህ ጋር መነሳት አለበት ብዬ አስባለሁና ግን ሊከለክሉ የሚችሉበት መንገድ አለው የሚለውን ነገር ለተመልካቾቻችንም ትንሽ ብናፍታተው ጥሩ ነው ብዬ ነው ከዓለም አቀፍ ሕግ አንፃር። በትክክል በጣም ጥሩ አድርጋ አብራርተዋል። ሊከለክሉ የሚችሉበት ወይ አለ ብቻም ሳይሆን ከልክለው አየ ነው በታሪካችን ኤርትራ አድርገዋለች ያንን አይደለም። ሌላ እኮ ኢትዮጵያ አየር መንገድ ወደዛ እንዳይበርም ተከልክሏል አሁን ላይ። ስለዚህ ሕጉ ቅድም እንዳነሳውልን ምንም ቢፈቅድልህም የነዛ መልካምነት ስለሆነ መከልከል ይቻላል። ሲከለክል ምን አይነት ችግሮች ሊመጡ ይችላሉና እንዴት ነው ያንን መፍታት ያለብን ነው ዋናው እና ሕጉ እንዳልከው ምንም ቢፈቅድም አሁን ቅድም እንዳነሳውልን ነው ይሄ እንዴት ቻሌንጅ ሊያደርጋት ይችላል። በተለይ ይሄ በጣም የሀገራችንን አለኝታ የሆነውን አየር መንገድ እንዴት ሊፈታተነው ይችላል። ስለዚህ እንዴት ቀድመን እንዘጋጅ ለሚለው ማብራሪያዎች ለመስጠት እንግዲህ በተለይ አሁን ኤርትራ የያዘችውን ስትራቴጂክ ፖዚሽኑ ምክንያቱም አብዛኛው አየር መንገዳችን የሚበረው ወደ ሰሜን አሜሪካ፣ ወደ አውሮፓ እና ወደ መካከለኛው ምስራቅ ወደዚህ ሲበር እንግዲህ አንድ አየር መንገድ በጣም አጭር መንገድን ይመርጣል። አጭር መንገድ ምክንያቱም የፊውል እንትኖችን መጠቀም መቻል ስላለብህ ማለት ነውና ይሄንን አሁን ለምሳሌ ወደዛ እንዳይበር ቢከለክል የመጀመሪያው ማድረግ ያለበት እንግዲህ ሁሉም እንኳን ባይከለክሉም አንድ ሀገር እንኳን ሲከለክል በሌላ ሪሩት ወይ ደግሞ ዲቶር ማድረግ አለ ወደ ሌላ መሄድ መቻል አለብህ ማለት ነው። ወደዚህኛው ስትሄድ ምንን ትጎዳለህ? የመጀመሪያው ጊዜህን ወይ ደግሞ የነዳጅ እንትንን ብዙ ታወጣል። የአውሮፕላን ነዳጅ እንግዲህ በጣም ውድ ነው። ይሄ ደግሞ አየር መንገዱ አትራፊ ኮሜርሻል ኤርላይን ሲሆን ደግሞ ማትረፍን ይፈልጋል። የአገር ገቢ ማስገባት አለበት እና ያን ረጃጅም መንገዶችን በዛም ማዕቀቦች ምክንያት መዞር ቢፈልግ የመጀመሪያው የነዳጅ ዋጫው ጨምራል። ያጨመረ ማለት ትርፋማነቱን ይፈታተናል። የሀገራችንን ማግኘት ያለባት ገቢ ይነካዋል። ሁለተኛ አሁን እንግዲህ አየር መንገድ ያለውን አውሮፕላኖች በፈረቃ ነው የሚጠቀመው። ሮቴት እያደረገ አንድ ወደ ሀገር ሲበር አንደኛውን ተራስ ይዞ ሮቴሽን መጠቀም መቻል አለበት። ስለዚህ ረጅም መንገድ ደግሞ የሚበር ከሆነ አየር መንገዱ ምንድነው ያንን ሮቴሽን እንደፈለክ መጠቀም አትችልም ማለት ነው። ብዙ ሰዓት ምን ይሆን ትራንዚት ላይ ይቆይባል። ስለዚህ ቶሎ ቶሎ ተጠቅመ ያለውንም ፍላጎት በተለይ እንግዲህ የአፍሪካ መግቢያ በር ነው ኢትዮጵያ በአሁኑ ሰዓት። ስለዚህ ያንን ማድረግ አይችልም ማለት አሁን ይሄ ምን አደረገ ማለት ተፈታተነው ማለት ማግኘት ያለበትን ገቢ ሌላ ቻሌንጅ ያመጣበት ማለት ነው። ይሄ ብቻም አይደለም። ሌላ አውሮፕላኖች ረጅም መንገድ ሲጓዙ ሜንቴናንስ ኮስትም ይኖራል። ሜንቴን መደረግ መቻል አለባቸው። ያም ሌላ ወጪ ነው ማለት ነው። ሜንቴናንስ ኮስት ላይ የሚቆይበት እንትኖች ሌላ ወጪ ነው ማለት ነውና እነዚህ ሁሉ ተደምሮ አየር መንገዱን ቢያንስ ሌላ ቻሌንጅ ውስጥ ይከተዋል። ያን ቢያደርጉና በጣም አጭርና ቺፐስት እንትኖቹ መመረጥ ስላለበት ማለት ነው። ሌላ ምናልባት አየር መንገዱ ደግሞ ምን ሊያደርግ ይችላል? ይዛኔ ረጅም መንገድ ሲሄድ እነዚህ ወጪዎች ስለሚጨምሩ ወይ ዋጋም መጨመር ሊጠበቅበት ይችላል። ያን ማካካስ ያ ሲሆን ደግሞ ምን ያደርጋል እንግዲህ ትርፋማ ስትሆን ደግሞ ሌሎች አየር መንገዶች እንግዲህ በተለይ እነዚህ የገልፍ የሚባሉት አሁን ኢትዮጵያ አየር መንገድ በጣም እየተወዳደረ አብሮ ያለው የገልፍ አካባቢ ያሉት ጋር እነሱ የዋጋ ቅናሽ መቀነስ ይችላሉ። ምክንያቱም እነሱ በጣም ሾርትና ቺፐስት ሩቱን ስለሚጠቀሙ ማለት ነውና ያን ምን ያደርጋል ሌሎች ፈተና ሊመጡበት ይችላሉ። እንደዛ ነገሮች ከተጓዦችም ምርጫ አንፃር ብዙ ፈተና ረጅም መጓዝ ማንም ደግሞ አይፈልግም። አጭር መንገድን የምትጓዝ ከሆነ ማንም ሰው ቢያንስ አጭሩን ይመርጣል። አሁን ለምሳሌ 12 ሰዓት የሚወስድና 8 ሰዓት የሚወስድ አማራጭ ቢቀርብልህ የ8 ሰዓቱን ጉዞ ማንም የሚመርጥ ነው። ምክንያቱም ሌላ ስራዎች ስለምትሰራበት ማለት ነውና በዚህ መልኩ ሊፈታተን ይችላል ማለት ነው። የአየር መንገዱን የገቢንና አጠቃላይ ማግኘት ያለበትን ኢኮኖሚ። ስለዚህ እንደ አይነት ፈተናዎች ደግሞ በነገራችን ላይ ኢትዮጵያ ራሷ ደግሞ
ሉዓላዊ የሆነ የአየር ክልልም እንዳላት ደግሞ መዘንጋት የለብንም። ከሁሉም ተመጽዋች ነች ደግሞ ከሁሉም ምስለምነሽ ማለትም አይደለም። እሷም ደግሞ የምትፈቅደውና የምትከለክለው የራሷ የሆነ ሉዓላዊ የአየርም የየብስም ግዛት መኖርን ደግሞ ታሳይ ማድረግ ያስፈልጋል። ሙሉ ብላክአውት አይደለም ለማለት ነው። የምንደራደርባቸው በጣም በቂ አማራጮች አሉን። የምናወራው ግን ከባህር በር ጥያቄያችን አንጻር ስለሆነና የባህር በር ጥያቄን ደግሞ ከአስተማማኝ የአየር ክልልና የአየር በር ከማግኘት ጋር ስለያያዝነው ነው ይህንን እያነሳን ያለነው ተመልካቾቻችን ለማስታወስ ነው። በዚህ እንዲህ አይነት ፈተናዎች ወይም ደግሞ የቢሆን ሴናሪዎች ካሉን ደግሞም ትብብሮችስ የሉም ወይ? የበለጠ ሀገራት ተባብረው በአቪዬሽኑ መስክ የብሱ ላይም ደግሞ የባህር በሩ ላይ የሌላቸው ሀገራት ቀደም ብለው ሲጠቅሱት የነበረው ዓለም አቀፍ ሕግና ስምምነትም እንዲጠቀሙ በሚፈቅድበት መንገድ አለ። በዛው ልክ የትብብርን የሚያበረታታ የአቪዬሽን ዓለም አቀፍ ሊሆን ይችላል፣ አህጉር አቀፍ ስምምነት ደግሞ ምን ያለ ነው እድሉ የሚለውን ነገር መለስ ብለን ለማፍታታት እንሞክር። አዎ በትክክል እንግዲህ አንድ ይሄንን ምናልባት ይሄ ቻሌንጆች ቢያጋጥሙ ለሌላም ተብሎ አሁን ለምሳሌ የሚቀመጥ አንድ ይሄ ኦፕን ስካይ የሚባል አለ። አሁን ለምሳሌ የዩሮፒያን ዩኒየን ወይ ደግሞ የአውሮፓ ህብረት የሚጠቀሙት አለ። አሁን ለምሳሌ አፍሪካም ይሄ የአፍሪካ የአንድ እንትን ማለት ነው ወይ ደግሞ ሁሉም ሀገራት ኦፕን አድርጎ እንዲጠቀሙ የሚል ስምምነቶችን ተፈራርማለች። አንድና የጋራ የአየር መንገድ እኮ የአፍሪካ ህብረት የአጀንዳ 2063 አንዱ ግቡ ነው ልለን በትክክል አንስተዋል። እና ይሄ አለ። ይሄ እንግዲህ አሁን ያለውን ችግሮች የምትፈታበት አንዱ መንገድ ያንን ብታረግ ማለት ነው። ምክንያቱም ያኔ ደግሞ ማነው ተጠቃሚም ይታወቃል። የኢትዮጵያ አየር መንገድ አፍሪካ ተወዳዳሪ የሌለው አየር መንገድ ስለሆነ በጣም ይጠቀማል። እና ይሄ አንዱ የሶሉሽን መንገድ ነው። ይሄንን እንግዲህ ኢትዮጵያ ምንድነው በደንብ አድቮኬት ማድረግ አለባት ማለት ነው። ቢያንስ ለዛኛው ችግሮቹ እንኳን ቢያጋጥሙ የምትጠቀምበት አንዱ መስመር ስለሆነ ሌላም እንግዲህ የኢንተርናሽናል ሲቪል አቪዬሽን አውቶሪቲ የሚባለው ዓለም አቀፉ እንትንም በዛ መሰረትም ጫና ማሳደር ይቻላል። ይሄን ቅድም እንዳልኩ ቢያረጉ ያንን ጫና ማሳደር ይቻላል። ኢትዮጵያ ቢያንስ የአየር ኮሪደር እንድታገኝ በእነሱ በኩል መጫን ይችላል። ሌላ እንግዲህ ያው ሰጥቶ መቀበል እስከሆነ ድረስ እንዳልከው እኛ ዝም ብለንም የምንሰጥ አይደለም። ቅድም እንዳልከው አሁን አንተ እንዳነሳው ይሄን ስንል እኮ ቢመጡ ሴፈስት ወይውን እየመረጥን ነው እንጂ ይሄ ቢሆን ኢትዮጵያ ዝም ብላ ተኝታ ይሄንን ታረጋለች አይደለም። ያለን አማራጭ ላይ ተጠቀማለች። ግን እንግዲህ ቢያንስ የዓለም አቀፍን ሕግ የፈረመች ሀገር እስከሆነች ድረስ ያንን ማክበር ግዴታ ስለሚሆን ቢያንስ እኛ ካሁኑ ትውልዱ ለቀጣይ ለሚከተሉት ጄኔሬሽን ምንም እንዲያነት ጥያቄዎችን የማያነሳ መንገድ መፍጠር አለብን ነው አሁን ዋናው ዓላማና እነዛን ሕጎች ተጠቅመን በተለይ የአፍሪካ ኦፕን ስካይ የሚባለው ወይ ደግሞ የሁሉም ፍሪ የሆነ እንትን አንዱ በጣም መፍትሄ ነውና ወደዛኛው ኢትዮጵያ ተጠቃሚም ስለምትሆን ካለው እንትን አንፃር ገፍተው ሄደው ያ ስራ ላይ እንዲሁል ተጀምሯል። ግን ስራ ላይ እንዲሁል ልክ የአውሮፓ ህብረትና አሜሪካ ያንን እየተጠቀሙ አሁን ላይ የሚጠቀሙት መንገድ ስላለ ነውና በዛኛው መፍታት ይቻላል ነው። ምንም አይነት ቻሌንጆቹ ቢኖሩ የዓለም አቀፍ ሕጉ ቢፈቅድህም እዛ ጎረቤት ሀገሮችም ቻሌንጅ ቢያደርጉ ያ ግን አንዱ በተለይ በአየር ያለውን ጥያቄ የምትፈጥርበት መንገድ ነው ማለት ነው። እዚሁ ላይ ግን እንደ አንድ ምልከታውን ብጋራ የኢትዮጵያ አየር መንገድ የተለያዩ ሀገራትን አየር መንገዶች እያቋቋመ እና ድርሻዎችን እየወሰደ እንመለከታለን። በፓን አፍሪካኒስት አየር መንገድ ነው። ብዙ ርዕይና ግብንም የያዘ ደግሞ በፍጥነት እያሳካ ያለ አየር መንገድ ነው። አሁን ቢሾፍቱ ላይ የተጀመረውን ፕሮጀክት ስናክለው ደግሞ በጣም ተወዳዳሪነቱን የሚያልቅ ሆኖ ይመጣል። በዚህ ውስጥ ግን የአፍሪካ የአጀንዳ 2063ም ከዛ በፊት የሚሳካሉ ተብሎ የሚታሰቡት እና አንደኛው ግብ የሆነውን የሲንግል ኤር ላይንስን ስንመለከት ወይም ደግሞ እሱን ፕሮጀክት ስንመለከተው በምን ያክል መስራት ይጠበቅበታል? ምክንያቱም ከደቡብ አፍሪካና ሌሎች ጥቂት ሀገራት ናቸው በአፍሪካ ውስጥ በጣም ስማ ገናናና ጠንካራ ተወዳዳሪ አየር መንገድ ያላቸው። ኢትዮጵያን አፍሪካንን በማስተባበር ከአፍሪካ ህብረትን አዲስ አበባ ላይ መስርቶ አፍሪካንን በማሰባሰብና ነጻነት ትግላቸውን በመደገፍ ብዙ ርቀት ሄዳለች። አሁን ደግሞ አንደኛው የፓን አፍሪካኒዝም እሳቤ ይቀነቀንበታል በተግባር የሚኖረዋል ተብሎ የሚታሰበው የኢትዮጵያ አየር መንገድ እንደመሆኑ የኛ ስጋት ወይም ደግሞ የምንፈልገው ሉዓላዊና አስተማማኝ የሆነ የአየር ክልል እንደተጠበቀ ሆኖ ግን አጠቃላይ አፍሪካውያንን በማስተሳሰርና ወደ ግባቸው እንዲመጡ በማድረግ በኩል የኢትዮጵያ አየር መንገድ ምን አይነት እርምጃዎችን ሊወስድን ይገባል ብለው ያስባሉ? ደግሞ ምን አይነት ጅምሮች አሉ የሚለው ምልከታ ብንጋራው ደስ ይለኛል። በትክክል እንግዲህ አሁን ወደ 5 አካባቢ መሰለኝ ኢትዮጵያ እንግዲህ የኢትዮጵያ አየር መንገድ ሌሎች ሀገሮችን አየር መንገድ እንትን የሚያደርገውና
ትክክል ነህ። በጣም ተጠቃሚው የኢትዮጵያ አየር መንገድ ነው ካለው በጣም ግዙፍነት አንጻር ማለት ነውና እንዳልከው እንግዲህ ተከትሎ ያሉ ደረጃ ያላቸው የአፍሪካ አየር መንገዶች አሉ። ግን ምንድነው ለዚህ መደረግ ያለበት እንዳልከው ጥቅሙ ቅድም ስላነሳ ይሄን እንግዲህ አድቮኬሽን ወደፊት ገፍቶ መሄድ ምክንያቱም ያ በጣም ብዙ ዲቴል ብዙ ነገሮችን ይዟል። በጣም ይሄ የራሱ ቻርጅ የሚደረግ ወይ ደግሞ የሚከፈሉ ክፍያዎች አሉ። እነዛን ሁሉ ያስቀራል ወይ በጣም ይቀንሳል እና ያኔ ኢትዮጵያ አየር መንገድ በጣም ተጠቃሚ ነው የሚሆነው ከዚህ ኢኒሼቲቭ ማለት ነውና እንግዲህ ይሄንን ኢኒሼቲቭ ለጊዜው ያው ተጀምሯል። ግን ምናልባት እንግዲህ እነዚህ ሌሎች ሀገር የአፍሪካ አየር መንገዶችም እንዳልኩ በጣም ብዙዎቹ በደንብ አላደጉ። ስለዚህ የዛኛው አድቫንቴጅ ብዙ ላይ ረዱት ይችላሉ። እኛ ግን ቅድም ያነሳ ነው ችግር ስለሚፈታልን ግዙፍም ነን እኛ ነን ያንን ጥያቄ ራሱ ወደፊት ይዘን መሄድ ያለብንና አሁን ደግሞ እኔ ያስታውሳለሁ ራሱ የኛ የሲቪል አቪዬሽን አውቶሪቲ ውስጥ የነበሩት ወደ አፍሪካ ሲቪል ኮሚሽን ሁሉ ገብቷል አንዳንዶቹና ምክንያቱም በዛ በኩል ስለሆነ በዛኛው እንግዲህ በደንብ ኢኒሼት አድርጎ ይሄንን አድቮኬት አድርገን ልንልበት ይገባልና ያንን እንግዲህ እኔም ልክ በዛኛው መስክ ውስጥ እንዳለ አንድ ሙያተኛ ይሄንን ሪኮመንድ አደርጋለሁ ለኢትዮጵያ ገፍታበት እንደ አጀንዳ ይዛ ወደፊት ብትወስደው በጣም ተጠቃሚ ያደርገናል። ብዙ ነገሮችን ይቀንስልናል። ቅድም ደግሞ ራን የምናደርገው ነገሮች ምክንያቱም እንግዲህ ምንድነው በነገራችን ላይ አውሮፕላን ዜግነት አለው። ያው ከአንድ ሀገር ውጪ መመዝገብ አይችልምና ልክ ስቴቱ ጋር ነው እንግዲህ የኢትዮጵያ ፍላግ ነው ወይ ደግሞ የኢትዮጵያ ተሸክሞ ይዳል ስንል እኮ ልክ እንደ ሰው እናንተ ኢትዮጵያዊ እንደሆኑላ አውሮፕላኖቻችን ኢትዮጵያዊ ናቸው። ምክንያቱም ከአንድ ሀገሩ በላይ መመዝገብ ስለማይችልና ይሄ በኢንተርናሽናል እንትኑም ስለተቀመጠና ይሄንን አስተውለን ቢያንስ እንግዲህ ልክ አየር መንገዶቻችን ወደዛኛው ኦፕን ስካይ ሲበሩ ልክ አሁን የተጀመረው አፍሪካ ራሱ ያለ ቪዛ ኮኔክት እንዲሆኑ እየተጠበቀ ስለሆነ አውሮፕላኖቻችን እንደዛ እንደማለት ነው ያኛውና እኔ ልክ እንደ አንድ ልክ ስቴት እንትን እንዳላቸው ዜግነት እንዳላቸው ሁሉ አውሮፕላኖቻችን በዛ ገፍተንበት ያንን ለማድረግ አየር መንገዱና በተለያዩ መስክ ያሉት የአፍሪካ ሲቪል ኮሚሽን ላይ ያሉት ሙያተኞቻችን ገፍተን ወደፊት በደንብ እንትን ማድረግ ነው። እኔ ለምሳሌ አሁን ለምሳሌ የአፍሪካ የአቪዬሽን ሕክምና ማህበር አለ የዛም አባል ነኝና ምክንያቱም እንግዲህ ቅድም ያልነው ልክ እንደ ኢትዮጵያ ወዳድና ልክ አፍሪካም እንድታድግ እንደሚወደሰው የራሴንም ኮንትሪቢዩሽን በዛ መሰረት ይሄን ነገር አቅርበን ወደፊት ገፍተን እንሄዳለን ብዬና በዛ አድቮኬት እናደርጋለን ብዬ አስባለሁ። ምሁራን እና እንዲህ አይነት የተለይታ ያላቸው ሰዎች ወይም ኢትዮጵያን ትልቁ የቤት ስራቸው የማስበው እሱ ነው። ያልታየውን ማሳየትና በደንብ ገፍቶ መሄድ የሁላችንም የቤት ስራ የምንችለው አቅም መሄድ ያስፈልጋል ብዬ አስባለሁ። ይሄኛው ውይይትም አንደኛው በር ከፋች ነው ብዬ አምናለሁ። ወደ ጽፎ ልመልሶት ነው ከወራት በፊት የወጣው ጽፎ ላይ የኢትዮጵያ ዘላቂ የባህር በር አለማግኘት ወይም ደግሞ የባህር መዳረሻ ካላገኘች ኢኮኖሚዋና ብሔራዊ ደህንነቷ አደጋ ላይ ይወድቃል የሚሉ መከራከሪያዎችን ሲያነሱ ነበረ። የተወሰነ ናፍታታው ከዚህ ጋር ያይዘን የኢትዮጵያ የባህር በር ጥያቄ ምን ያክል ደግሞ በጣም አንገብጋቢ እንደሆነም ያሳያል ብዬ ስለማስብ ነው። በትክክል እንግዲህ አንደኛው አቪዬሽኑን በተመለከተ የባህር በር አልባ መሆናችን አቪዬሽኑን በተመለከተ ደህንነታችንም ላይ ሌላ ፈተና ያመጣል። ንግዳችን ላይ ቱሪዝማችን ላይ ኢንቨስትመንት አጠቃላይ ኢኮኖሚውን ይፈታተናል። ይሄ እንዳልከው እንዴት እናብራራካል? እንግዲህ በተለይ አንዱ የብሔራዊ ደህንነት የሚባለው አንድ ሀገር ላየርድ የሆነ ወይ ደግሞ ድርብ ዲፌንስ ሲስተም ሊኖራት ይገባል። የአየር ክልል ዲፌንስ የሚያደርግበት ኢትዮጵያ ራሷን የቻለች ሜካኒዝም አላት። የባህር በር ደግሞ ቢኖረን ምን ማድረግ ይቻላል? ሌላ ተጨማሪ ይሄ የናቫል ኤር ዲፌንስ ተጨማሪ እዛ ጋር ማድረግ ይቻላል ማለት ነው። እዛ ውስጥ እንግዲህ አሁን ለምሳሌ ዓለም ላይ አሁን በተለይ አሜሪካን ሌሎች ሀገሮች እንግዲህ የሚከተሉት ወይ ደግሞ እነዚህ ሰማሪን የሚባል እንትኖችም አሉ። ያንን ራሱ መተንበይ ድረስ ራዳሮቹ ይሄን መተንበይ ይችላል። ሰርቬላንሶችን የተለያዩ የስለላ ስራዎችን ለመስራት ምናምን በጣም አስፈላጊ ነው ማለት ነውና ቢያንስ ይሄ ራሱን የቻለ ሌላ ተጨማሪ የዲፌንስ ይሄ ናቫል ኤር ዲፌንስ አገራችን ብኖራት ቀድመን ፎርካስት ማድረግ እንችላለን። ይሄ እንግዲህ ቅድም አንስተሃል አንተም ራስህ ይሄ የምስራቅ አፍሪካና እንትኖቹ በጣም አስቸጋሪ ቦታዎች ናቸው። ፍላጎቶቹም ብዙ አሉ። ለምሳሌ ምስራቅ አፍሪካ ላይ እኮ በተለይ ትልቆቹ ጅቡቲ ላይ ብንወስድ ከ8 ሀገር በላይ ቤዛ አላቸው። ለምንድን ነው እንዲህ የሆነው? ይሄ አካባቢ በጣም ኢምፖርታንት ስለሆነ ነው። እንግዲህ እኛ ደግሞ በዚህ ቅርበት ይሄን ሁሉ ህዝብ ይዛ ኢትዮጵያ ደግሞ የባህር በር የላትም ማለት ለዛ ሁሉ የተጋለጠች ነው ማለት ነው። ምክንያቱም
አስፈላጊነት አይቶ ሌላው ስንት ኪሎ ሜትር ዘሎ መጥቶ እዛ ጋር ቤት ሲመሰረት እኛ ግን በ60 በ40 ኪሎ ሜትር ውስጥ የባህር በር በ10000 ኪሎ ሜትሮች የመጡ አሉና ያኛው ያን ኢምፖርታንት ስለምንረዱ ነው ማለት ነው። እና እኛ ያስፈልጋል ምን ተፈታትኗል ብሔራዊ ደህንነታችንን በተለይ ቀድሞ ፎርካስት አድርጎ ለመከላከል ወይ ደግሞ እነዛን ዲፌንስ ሲስተሞችን ፈጥሮ ኢትዮጵያ በተለያዩ እንግዲህ የሰብማሪን ሄሊኮፕተርስ ምናምን ይባሉ ሌላ ነው የሚጠቀሙት አሉ። እድገታችን እየጨመረ ሲመጣ ይኖርናል እነዛ ነገሮች። ግን እነዚህ ነገሮች ምን ይፈልጋሉ? ባህርን ይፈልጋሉ። ባህር ኖሮ ነው ያንን የምትሰራውና እዚህ ሆነ የምትችልበት ሁኔታዎች ሊፈጠሩ ይችላል። ሞሮፍ ግን ሰክሰስፉል ለመሆንና በደንብ አስተማማኝነቱን የጠበቀ ነገሮችን ለማምጣት እነዛ ነገሮች ስለሚያስፈልጉ አንዱ የብሔራዊ ደህንነታችንን ይፈታተናል ማለት ነው ይሄ በራሱ። ሁለተኛ ለምሳሌ ቱሪዝምን የምንመለከት እንግዲህ አብዛኛው የዓለም ለምሳሌ ቱሪዝም ኢትዮጵያ የሚገቡት በሮ ነው የሚመጡት። ቅድም ያልነው ቻሌንጆች ካሉ ግን የቱሪዝሙንም የተወሰነ ሊፈታተን ይችላል። ብዙ ኢትዮጵያኖች እኮ ውጪ የሚኖሩ አሁን ለምሳሌ ለመምጣት ራሱ እንኳን ቢያስቡ ቅድም ያልናቸውን ቢጠቀሙ መጥቶ ሆም ቪዚታቸው ላይ ትንሽ ቻሌንጅ ሊፈጥር ይችላል። ረጅም መንገድን ሰው መጓዝ አይፈልግም። ሌላ ደግሞ ሌሎች ሀገሮች በተለይ የቱሪስቶች ደግሞ በተለይ እንግዲህ ይሄ የምስራቅ አፍሪካ አካባቢዎች በጣም ኢንስቴብል ሲሆኑ የሶማሊያ አካባቢ የተለያዩ ኦፕሬሽኖች ይካሄዳሉ። እንግዲህ በጸረ ሽብር አካባቢ ላይ የሱዳን ስበስ ጥርነት ምናምን ተከሎ ደግሞ ለመምጣት እንኳን ቱሪዝሙ ላይ ምን ያደርጋል ኢንሹራንሳቸው ራሱ ይጨምራል እንትን ሲያሩ ማለት ግን እኛ ራሳችን የቻለ ቢኖረንና በዛኛው ስለምንጠቀም ይሄን ሁሉ መቀነስ ይቻላል ማለት ነውና ኢንቨስትመንቱ ላይ ቱሪዝም ኢንቨስትመንቶችን በራሱ ያው አንድ ሀገር በደንብ ራሱን የቻለች በአየሩ አስተማማኝ ሲሆን መጥቶ የሜድ እንትናቸው ይኖራል። አንደኛ ሲያስገቡ የሚጠቀሙት የባህር እንትን ላይ ይሄ የኤር ኮሪደሩና የሎጂስቲክ የመሬቱ ኮሪደር በደንብ ኢንቲግሬት ካልሆነ ስለሚጨምርባቸው የተወሰነ ፈተና ሊያመጣ ይችላል ማለት ነውና ኢዚ አይደለም በዛም በልኩ ራሱ ብናይ ማለት ነውና እነዚህ ሁሉ ቻሌንጆች ይኖረዋል ማለት ነው የብሔራዊ ደህንነትና ኢኮኖሚ። እንግዲህ ሌላ የባህር በር አለመኖሩ እንግዲህ ተነስቷል ብዙ ይሄ የሀገሪቷ ኢኮኖሚ ላይ ለምሳሌ እንትኖች አሁን ኢትዮጵያ ከፍላ ነው ከጅቡቲ ቀረጥ ከፍላ ምናምን የምታመጣው። ከጥቂት ዓመት በፊት ዶክተር የኢትዮጵያ አየር መንገድ በአመት የሚያገኘው ወይም ደግሞ የሚያመጣው ትርፍ ለወደብ ኪራይ ሙሉ በሙሉ የሚውልበት አይነት ነበረ። የአየር መንገዱ ያመጣው ብር ቀጥታ እዛ ሄዳል ማለት ሳይሆን ቁጥሮቹን ስናመሳስላቸው ብዙ የሚራራቅ ነገር አይደለም። ስለዚህ ኢትዮጵያ ግዙፍ በምትለው አየር መንገዷ የምታስገባው ገቢ መልሶ ለወደብ ኪራይ የሚወጣበትን የቅርብ ዓመት ትዝታ ማንሳት እንችላለን እንልዎት። ትክክል ነው ይሄ ማለት ነው። ይሄ እንግዲህ ምንድነው ይነካል ኢንዳይሬክትሊ የሀገሪቷን ኢኮኖሚ ይፈታተናል ማለት ነው። እዚህ የምንገዛቸው ነገሮች ይጨምራሉ ዋጋቸው። ያ ሲጨምር ደግሞ ኮሚኒቲው ላይ ሌላ ነገሮችን ያመጣልና ኢቭን እኔ አሁን እንዴት ነው ይሄን ጠቅላላው የሚመለከተው ባህር አልባ ሀገር መሆናችን ይሄ የማይታይ ኢኮኖሚክ ብሎኬጅ ነው ለኔ ኢንቪዚብል ኢኮኖሚክ ብሎኬጅ ብዬ ነው የሚመለከተው። አሁን የምነሱ ነገሮች እዚህ ጋር ያሉት ነገሮችን በዛኛው መልስ ማግኘት የሚችሉ ናቸው። የዋጋዎች መጨመር የነዳጅ እንትኖች ሁሉ ነገሮች ከዛ ጋር ኢንዳይሬክትሊ ግንኙነት ስለማላቸው ኢትዮጵያ እንግዲህ በዛኛው ኢኮኖሚክ ኢንፍሌሽን ውስጥ እንድትገባ የተደረገም ከዚህ ደግሞ መውጣት ያለባትም እንትን ብዬ ስለሚመለከት ኢንዳይሬክትሊ ግንኙነቱን በዛ ስለሚመለከተው ነውና እውነት ነው ይወጣል። ሌላ ደግሞ አሁን እኮ ኤር ሎጂስቲክሱ ራሱ ኢትዮጵያ ለምሳሌ አሁን የባህር በር ቢኖራት ቅርበት ያለው ቦታ ላይ ምንድነው ይሄ የራሱን የቻለ ፖርቶቹን ሎጂስቲኩን ከካርጎ ጋር ማገናኘቱን ላይ ይቻላል። አሁን እነ ዱባይ እነ ሲንጋፖር እንደዚህ አይነት ሲስተም አላቸው። ለዛ ሲባል ያው እንግዲህ ቢያንስ የነሱን የአየር እንትኑ ራሱ እንዴት አድርጎ ዓለም ላይ ታውቃለና ይሄ ሁሉ ነገሮችን አሰጥቶናል። ሌላ ቅድም ያላነሳውልህ ከብሔራዊ ደህንነት ጋር ተገናኝቶ ያልኩ እንግዲህ ኢትዮጵያ መርከቦች በዚህ ብዙዎቹ በዛ አካባቢ አሉ። እንግዲህ አንድን የሚሊተሪ ኦፕሬሽን ማድረግ ብትችል እዛ ሀገሮች ፍቃድ ያስፈልጋል ለመብረር። ችግር ቢያንስ እኛ ግብረ መልስ እንኳን ለመውሰድ ቻሌንጅ ነው ማለት ነው። ተፈጥሮአዊ የሆኑ ችግሮች ቢከሰቱ ናቹራል ዲዛስተርስ ወይ ደግሞ ሰው ሰራሾች ቢከሰቱ ወይ ደግሞ በእንትኖቻችን መርከቦቻችን ላይ ቢሆን ያንን እርምጃ ለመውሰድና ግብረ መልስ ለመውሰድ ቢያንስ ይፈታተኑናል ማለት ነው። ኢዚ አይደለም ነገሮቹና ይሄን ሁሉ ነገሮችን ተመልክቶ በቃ ምንም ጥያቄ የሌለው ኢትዮጵያ የባህር በር ያስፈልጋታል የሚለው ጥያቄ ወደፊት ተገፍቶ መከድ ያለበት
ብዬ ለዚህ ትውልድ እኔ እንደ አንድ ዜጋ ብዬ እዛ ክርክሩን ማንስቼ ጽሁፎችን መጻፍ በዚህ ምክንያት ነው ማለት። ወደ ማጠቃለያው እንምጣ ዶክተር። የኢትዮጵያ የባህር በር እጦት አሁን ላይ የባህር በር የላትም። በሰጥቶ መቀበልና ሰላማዊ የዲፕሎማሲ አማራጮች ለማግኘት ከፍተኛ ጥረት እያደረገችበት ያለ የባህር በር ያስፈልገኛል የሚለው ጥያቄ በራሱ ለዓለም አቀፉ ማህበረሰብ የሚለው ኮቴሽን ውስጥ ይቀመጥና ለንግግር የበቃና የሀገራትንም ቀልብ የያዘ ሆኖ እንመለከተዋለን። የተወሰኑ ጎረቤቶቻችን ባልተገባ መንገድ ሲተረጉሙትም እየተመለከትን ነው። ከወረራ ጋር ኢትዮጵያ በተደጋጋሚ ሰላማዊ መንገድን እያነሳች ትገኛለች። ይህ እንደተጠበቀ ሆኖ አሁን በምንገኝበት አውድ ግን ባህር በር አልባ ስለሆንን እሱ ደግሞ ከአስተማማኝ አየር ክልል ጋር በተገናኘ ይዞት የሚመጣው ስጋት ይኖራል። እስካሁን ቀደም ብለው እንዳነሱት ስላልሆነ ነው እንጂ ስጋቶች አሉት። የባህር በር አልባ መሆን በራሱ በአየር ክልሉ ለምለና እንደዛ አይነት ነገሮች ባሉበት ምን አይነት መንገዶች መከተል፣ ምን አይነት የችግር መፍቻ የትብብር አህጉራዊ ሊሆኑ ይችላሉ፣ ዓለም አቀፋዊ መንገዶችን ልትከተል ትችላለች የሚለውን እናንሳው። በትክክል ከዛ በፊት ግን አንድ ነገር እኔ የማስበው ቅድም እንዳልኩ ይሄንን የበር እንትኖች አሁን ቅድም አንዳንዶቹ እንደ ወረራ ይቆጥራሉ ያልከው ሌሎቹም ብቻ አይደለም አንዳንድ ከዜጎችም የምነሱ አላስፈላጊ ነገሮች ታያሉ። ኢትዮጵያ እኮ እየጠየቀች ያለችው ከዚህ በፊት ስትጠቀም የነበረ ለብዙ አመት ኢንቨስት ያደረገችበትን ኢቭን የኦይል ሪፊነሪ የነበራት የሰራች ራሷ በራሷ ንብረት የሰራችው ነው ያጣችው። ብሔራዊ ጥቅም ጋር ሲመጣ ሌላው ዓለም እኮ ይሄ ቦታ ይገባኛል ብሎ እየጠየቁ ያሉበት ሁኔታዎች አሉ። በታሪክ በምንም የማይገናኙ ለመውሰድ በሚሞከርበት አውድ ላይ አሁን ምናልባት ስም ማንሳት አስፈላጊ ነው። አሜሪካ ለምሳሌ ግሪንላንድ እየጠየቀች እንግዲህ ምናልባት አላውቅምና ስለዚህ ኢትዮጵያ ይሄንን መጠየቁ ምኑ ጋር ግፍ እንደሚሆኑላ ይገርመኛል። ራሱ መንጠቅም አይደለም ደግሞ ጥያቄው እኮ በቂ የሆነ ካሳ ወይም ደግሞ የልዋጭም የማቅረብ እንትን ነው። እንደውም አንደኛው ክርክር የነበረው እንዴት የኢትዮጵያ አየር መንገድ ለዚህ አይነት ነገር መብቃት የለበትም ወይም ደግሞ የሱ ሼር መነካት የለበትም ምክንያቱም ብሔራዊ ኩራታችን ነው የሚል በዛ ልክ ሁሉ ነበር። ስለዚህ የኢትዮጵያ መንግስት የወሰደውን ኮሚትመንት ለማስታወስ ብዬ ነው። የኢትዮጵያ መንግስት ግዙፍ የሚባለውን ኢትዮጵያ እንደናቸው ብሌን የሚሳሱለትን አየር መንገድ ላይ ሁሉ ሼር ሊስት የጥገት ላምነች ትባል ነበር። ከዚህ በፊት አንድ አባባል ነበር ከኢትዮ ቴሌኮም ጋር ተገናኝቶ ከሱ ላይ የተወሰነ ድርሻ ልስጥ የሚል የህዳሴ ግድብ ለኛ ያለውን ትርጉም ያውቁታል እርሶና ከነዛ ላይ ሁሉ ድርሻ ልስጥና የመውጫ በር ላግኝ ነው ጥያቄው። በትክክል እንግዲህ አስበው እዚህ ደረጃ ነው እንጂ አሁን በሩ የኔ ነው ይገባኛልም ድረስ አይደለም ለማለት ነውና ይሄን እያነሳ ይሄን ሁሉ ለማድረግ ይሄ አብሮ የማደግ ጥያቄ ስታነሳ እንደ ክፋት የምታይበትን እኔ ይገርመኛል። በጣም እንደ አንድ ዜጋ በምን አእምሮ አስበው ሁላ እንደሆነ አላውቅም እኮ አሁን እኮ አንዳንዴ ከተለያዩ ነገሮች ልታነሳ ትችላለህ። ይሄም ለምሳሌ ምናልባት ድጋፍ ላለማድረግ ግን ብሔራዊ ጥቅም በተመለከተ ግን ሰው እንደዛ ማሰብ የለበትም። አሁን ቅድም ያነሳናቸው ጥያቄዎች ሲያነሱ እኮ ሁሉም ሀገር ላይ የማይስማሙ ይኖራሉ። ለምሳሌ በፖለቲካ ምልከታ ብሔራዊ ጥቅሟን ሲጠይቁ ግን ድምጽ ሲያሰሙ አንሰማ። አሁን ለምሳሌ ከረንት ነገሮች ሌሎቹ ራሱና የኛ በዛ ደረጃ መነሳቱ ያሳዝናል። ይሄ እኮ የጋራ ጥቅም ነው። ነገም መሰልጠን ይፈልጋልና ነገም እንግዲህ ትውልድ ቅብብሎች ነገር አለና እነዚህ እንትን የሚያደርጉት ወይ ደግሞ የሚቃወሙት የሚሉ ምናምኖች አጋጣሚ ቢያገኙ ይሄ ነገር ቢሳካ አብሮ ነገሮችን ኢዚ ያደርጋል። ኢኮኖሚዋን ለማሳደግ የህዝቡን ጥያቄ በደንብ ለመመለስ መንገድ የሚከፍትልህ ነውና አይደለም። ወደ አንተ ጥያቄ ግን ስመለስ እንግዲህ ይሄ ባለበት አሁን ቅድም ቻሌንጆቹ ስላሉ የመጀመሪያው እኔ ብዬ የምለው በየትም ይሁን በየትም ኢትዮጵያ እንግዲህ በሰላም ነው ማግኘት የምፈልግ ሁሉም ኢትዮጵያኖች እንደዛ ነው የሚፈልገው። ግን የባህር በር ያስፈልገናል። ይሄ ጥያቄ ውስጥ መግባት የለበትም። እንዴት መሆን አለበት? ይሄ ዲል ይፈልጋል። ወዮቹ የተያዙ ወዮች አሉ። ይሄ ወደፊት መግፋት አለበት። ስለዚህ ቅድም ያነሳዋቸውን ስጋቶች ጠቅላላ ከብሔራዊ ደህንነት ጋር፣ ከንግድ ጋር፣ ከአጠቃላይ ኢኮኖሚው ጋር፣ ከቱሪዝም ጋር ያነሳዎቹ ጥያቄ ጠቅላላ መልስ የሚያገኙት ኢትዮጵያ የባህር በር ስታገኝ ነው። ዋናው ሴፍቲው ማለት ነው። ተጨማሪ ግን ምን ማድረግ አለብን? ቅድም እንዳነሳው ምናልባት መጠቅለልም እንዲሆንልን ኢትዮጵያ የምጠቅማትን በተለይ እነዚህ የኦፕን ስካይ እንትኖችን በደንብ አድቮኬት አድርገን በተባበሩት መንግስታት እንግዲህ የኢንተርናሽናል ሲቪል አቪዬሽን ኦርጋናይዜሽን የሚባለውንም ጫናዎችን በማሳደር ቢያንስ የኤር ኮሪደራችን ምንም ማለት ችግር እንዳያጋጥም ካሁኑ ሴኩርድ የሆነ ወዮችንና ዲሎችን ማድረግ መቻል አለባት። ምክንያቱም ችግሩ ሲመጣ ከመረባረብ ቀድመን ግን ተንብህን በውስጥ አሰራሪሙን በምንም ይሄንን
ማድረግ ይጠበቅብናል ማለት ነውና ሌሎች እንግዲህ በደም መልካም ሀገሮች አሉ። በተለይ የትኞቹ አሁን ለምሳሌ በጎረቤቶቻችን አካባቢ ላይ ቤዝ ያላቸው ሚሊተሪ ቤዞችም ያሉ አሉና ከነዚህ ጋርም ዲሎች ያስፈልጓል አንዳንዴ ማለት ነው። ምክንያቱም አሁን የሆነ ችግር ቢያጋጥም እና ኢትዮጵያ ግብረ መልስ መውሰድ ቢያስፈልጋት ያው እነዚህ ሀገሮች እነዚህ እዛ ያሉት እንትኖች የማይፈልጉበት ሁኔታ ሊኖር ይችላል። ግን ቀድማ ኢትዮጵያ ምንድነው ይሄንን ዲል ከነሱ ጋርም ዲል አድርጋ የሆነ ነገሮች ቢያስፈልግ እንዳልከው እንግዲህ ኢንተርናሽናል ህግን ተጠቅመ ምሰጥን ህግ ተጠቅመ ማድረግ አለብህ ነውና እንደ ዜጋ ግን ይሄን ሁሉ ህዝብ ይዘ አይሆንም ይሄ እንደዚህ ነው ብሎ የሚለው ያው እኔ አይገባኝም እንደ ትውልድ ሁሉ ሰው ጥያቄ እንደሆነበት ሁላ እና ይሄንን ነው እኔ በራሴ በኩል የምለው ማለት ነው። ቀደም ላሉት 40 ደቂቃዎች ካነሳናቸው ስጋቶች አንፃር ስንመለከት ስጋታችንን የመቅረፊያውና ዘላቂ መፍትሄው ኢትዮጵያ የባህር በር ማግኘት ባለቤት መሆን ትልቁ መፍትሄ ነው የሚለውን ነገር መያዝ እንችላለን። የውይይታችን ዋና አንጓ አድርገን አንድ ድል ስጦት የአየር ኃይላችን 9ኛ ዓመቱን እያከበረ ይገኛል። እርስዎ እዛ እንደሚያገለግል ባለሙያ መልእክት ካለው እሱን ተጋርተን ብናጠናቀቅ ደስ ይለኛል። በጣም አሪፍ እንግዲህ ያው ኦሬዲ ጀምሯል የኢትዮጵያ አየር ኃይል በዓል። ስለዚህ እንግዲህ እድሉን ማንም ሰው መጠቀም ይችላል። በአሁኑ ሰዓት መጥቶ ማየት ነው የሀገራችን ብርቅዬ የሆነውና ጀግናው አየር ኃይላችን ምን ላይ ነው ያለው፣ በአሁኑ ሰዓት ያለበት ደረጃ ምንድነው። እንግዲህ በፊት ያው ድሮ ወደዛ መድረስም ያስቸግር ነበር አይገባም ዝም ብሎ ምናምንና አሁን ላይ ግን ቲኬቶች አሉ። በአሁኑ ሰዓት አየር ላይ ነው ያሉትና ማንም ሰው መጥቶ የኢትዮጵያ አየር ኃይል የደረሰበትን የማድረግ ብቃቱን ቴክኖሎጂውን ያለውን ጠቅላላ ኢንፍራስትራክቸሮቹን መጥቶ ከኛ ጋር እንዲያከብር ያው በዚሁ ጥሬን አከብራለሁ። እኔም ልክ እንደምወደው መስሪያ ቤቴና እዛ ውስጥ እያገለገለ እንዳለ ሰው ሁሉም ሰው መጥቶ ይጎብኘን። በተለያዩ አጋጣሚዎችም ደግሞ አየር ኃይሉን ጆይን ያርጉ። እንግዲህ ወጣቶች ምናምን በተለይ በጣም እንግዲህ እያደገ ያለበት ሁኔታ አለ። አየር ኃይል ሲገባ ፓይለት ብቻ አይደለም እኮ ነው፣ ሁሉም መሆን ይችላል። ኢንጂነር መሆን ይችላል፣ ሐኪም መሆን ይችላል። አጠቃላይ መከላከያ እንትን ውስጥና ወጣቶቻችንም ደግሞ ወደዛ መጥቶ ጆይን አድርጎ ቢያንስ አብረን አገራችንን እንግዲህ ሌላ ትውልድ እናስተላልፍ እና በዓሉንም አብረን እንድናከብር በዚሁ ጥሬን አቀርባለሁ። ዶክተር ሰለሞን ግሩሙ የአቪዬሽን ሕክምና ባለሙያ በጣም ነው የማመሰግነው ስለሰጡኝ ሀሳብ ጊዜ። እኔም በጣም አመሰግናለሁ። እንግዲህ ፋናም እንግዲህ በጣም በርቱ፣ እናንተም በጣም ጥሩ ስራ እየሰራችሁ ነው። እኔም ደግሞ እዚህ ጋብዛችሁ ቢያንስ ሀሳቤን እንድሰጥ ስለጋበዛችሁ አንተንም ሁሉንም የካሜራ ባለሙያዎችን ጨምሮ ከልብ አመሰግናለሁ። እናመሰግናለን። ታንክ ዩ። የተወደዳችሁ የፋና ሚዲያ ኮርፖሬሽን ቤተሰቦች ከፋና ቴሌቪዥን አንድ ድል መርሃ ግብራችን የተመለከታችሁትን ይመስል ነበረ። ሳምንት በተለየ ርዕሰ ጉዳይና በተለየ እንግዳ እንገናኛለን። ጤና ይስጥልኝ።